ኢራን የአሜሪካን የ15 ነጥብ የተኩስ አቁም ስምምነት ውድቅ አደረገች። ድርድር ለአሜሪካውያን ቅዠት ነው። ሰላም ውድ የቀና ቲዩብ ተከታታዮች፣ ቪዲዮውን ላይክ እና ሰብስክራይብ በማድረግ እንድትጀምሩ በፍቅር ጠይቀናችኋል። አሜሪካ ለኢራን ባለ 15 ነጥብ የተኩስ አቁም ስምምነት ሀሳብ በፓኪስታን በኩል ማቅረቧ ተዘገበ። አሜሪካ የተኩስ አቁም ሀሳቡን በፓኪስታን አምባሳደሮች በኩል ለኢራን ማቅረቧን የኢስላማባድ ባለስልጣናት ዛሬ አረጋግጠዋል። አሜሪካ የሰላም ስምምነት ሀሳብ ማቅረቧ የተሰማው ተጨማሪ የአየር ወለድ ወታደሮቿን ወደ መካከለኛው ምስራቅ አገራት እያሰማራች ባለችበት ወቅት ነው። በፓኪስታን በኩል ለኢራን የቀረበ የተባለው የፕሬዝዳንት ዶናልድ ትራምፕ የሰላም እቅድ 15 ነጥቦችን ያካተተ ከመሆኑ በዘለለ አብዛኞቹ ሀሳቦች ኢራንን የሚያስገድዱ ናቸውም ተብሏል። ከነዚህ መካከል በኢራን የሚሳኤል ፕሮግራም ላይ ገደብ መጣልና በሆርሙዝ ወሽመጥ በኩል መርከቦች በነጻነት እንዲንቀሳቀሱ መፍቀድ፣ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በጥብቅ ቁጥጥር ማድረግ፣ የኢራን የኒውክሌር መርሃ ግብር መቀነስ፣ በሲቪል የኒውክሌር መስክ ላይ መተባበርና በኢራን ላይ ያሉ ማዕቀቦችን ማንሳት እንደሚገኙበት ስማቸው አይጠቀስ ያሉ የፓኪስታን ባለስልጣን ተናግረዋል። አሜሪካ የተኩስ አቁም ሀሳብ አቀረበች ይባል እንጂ ተጨማሪ ወታደሮችን ወደ ቀጠናው ከመላክ ግን አላቀባትም። አሜሪካ በትንሹ 1000 የሚሆኑ የ82ኛው የአየር ወለድ ክፍለ ጦር አባላትን ወደ ቀጠናው እንደሚላኩም ገልጻለች። ይህም ግን ቀደም ብሎ ከተሰማሩት 5000 የባህር ወታደሮች ጭማሪ መሆኑን ሳይጠራጠሩ የሚያዩት እውነት ነው። አሜሪካዊ ፕሬዝዳንት ዶናልድ ትራምፕ ግን ትክክለኛ ሰዎች ካሏቸው ጋር በኢራን ጦርነትን ለማብቃት እየተነጋገረች እንደምትገኝ በዋይት ሃውስ ለጋዜጠኞች ተናግረው ነበር። ፕሬዝዳንቱ ኢራን ስምምነት ላይ መድረስ ከፍተኛ ፍላጎት እንዳላትም ገልጸዋል። አንድ የኢራን ወታደራዊ ቃል አቀባይ ግን ዩናይትድ ስቴትስ ከራሷ ጋር እየተደራደረች እንደሆነ በመግለጽ የተባለውን የዲፕሎማሲያዊ ጥረት አሜሪካውያን እየቀባጠሩ እንደሆነም አጽንኦት ሰጥተውበታል። የኢራን ከፍተኛ የፖለቲካና የደህንነት ባለስልጣን የመንግስታዊ ፕሬስ ቲቪ እንደገለጹት ቴሄራን አሜሪካ ያቀረበችውን ወቅታዊ የተኩስ አቁም ሰላም እቅድ ውድቅ አድርጋለች። አሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም በማሰብ በፓኪስታን አሸማጋይነት የላኩት ባለ 15 ነጥብ የድርድር ሀሳብ ተከትሎ መግለጫ የሰጡት ባለስልጣን ጦርነቱ ሊቆም የሚችለው በቴሄራን የራሷ አቅም ሁኔታዎችና የጊዜ ሰሌዳ ላይ ብቻ መሆኑን በማሳበብ የአሜሪካን ጥያቄ አጣጥለውታል። ባለስልጣኑ አክለውም አሜሪካ ልታሟላቸው የሚገቡ 5 ጥብቅ የኢራን ቅድመ ሁኔታዎችንም ዘርዝረዋል። እነዚህም ቴሄራን በስትራቴጂካዊ የሆርሙዝ የባህረ ሰላጤ ላይ ያላትን ተፈጥሯዊና ህጋዊ መብት አሜሪካን እውቅና እንድትሰጥ፣ በኢራንና በተላላኪዎቿ ላይ የተከፈተው ጦርነት በአስቸኳይ እንዲያበቃ፣ የተረጋገጠ የጦርነት ካሳ እንዲከፈል፣ ዳግም ትንኮሳ ላለመፈጸም ተጨባጭ ዋስትና እንዲሰጥና የጠላት ወረራ ሙሉ በሙሉ እንዲያበቃ የሚሉ ጠንካራ ጥያቄዎች የተካተቱበት ናቸው። ይሁን እንጂ ሌላ ከፍተኛ የኢራን ባለስልጣን ለሮይተርስ የዜና ወኪል በሰጠው መረጃ የቴሄራን አቋም በመጠኑም ቢሆን ክፍተት ያለው ይመስላል ሲሉ ተናግረዋል። ባለስልጣኑ እንዳብራሩት ኢራን ለአሜሪካ የሰላም እቅድ የሰጠችው የመጀመሪያ ምላሽ አዎንታዊ ባይሆንም መንግስት አሁንም እቅዱን በጥልቅ እየመረመረው እንደሆነ ጠቁመዋል። የኢራን የመጀመሪያ ደረጃ ምላሽ በዋሽንግተን እንዲተላለፍ ለፓኪስታን መሰጠቱንም አረጋግጠዋል። ታዲያ የተከፈተውን ጦርነት ለጊዜው ለማስቆም ልዕለ ኃያላን ያቀረበችው የአንድ ወር ጊዜ የተኩስ አቁም ስምምነት ቴሄራን ድርድሩን በይፋ ውድቅ በማድረጓና የእስራኤል ምንም አይነት ስምምነት ፍላጎት ባለማሳየቷ ከመሬት ሊወርድ አልቻለም። ዘ ኒውዮርክ ታይምስ እንዳስነበበው የባለ 15 ነጥብ የሰላም እቅድ በፓኪስታን በኩል ለቴሄራን የተላከ ቢሆንም የኢራን የኒውክሌርና የሚሳኤል ፕሮግራሞች እንዲሁም የዓለም አቀፍ የነዳጅ አቅርቦት የደም ስር የሆነው የሆርሙዝ የባህረ ሰላጤን መልሶ የመፍታት ጉዳይ ያካተተ ነውና ፐርሺያኖች እንዲሁ የሚቀበሉት አይደለም። መልስ የሆናቸው ዘንድ የኢራን የጦር ኃይሎች የጋራ እዝ ካታም አልአንቢያ ቃል አቀባይ የአሜሪካ ውድቀቷን እንደ ስምምነት እንዳትቆጥረው በማስጠንቀቅ ኢራን አሁንም ሆነ መቼም ቢሆን ከአሜሪካ ጋር ወደ ድርድር እንደማትመጣ በማሳወቅ እቅዱን ውድቅ አድርገውታል። ምንም እንኳን በኢራን በኩል ስምምነቱ ውድቅ የሚያደርጉ ጠንካራ መግለጫዎች ቢወጡም አንዳንድ የውስጥ መረጃዎች ምንጮች ግን ቴሄራን ጦርነቱን ሊያስቆም የሚችል ዘላቂ የሰላም ሀሳብ ለማድመጥ ፈቃደኛ መሆኗን ይጠቁማሉ። በፓኪስታን የኢራን አምባሳደር ሬዛ አሚሪ ሞጋዳም በበኩላቸው ከትራምፕ አስተያየት በተቃራኒ እስካሁን አሜሪካ ጋር የተደረገ ቀጥተኛም ሆነ ቀጥተኛ ያልሆነ ድርድር አለመኖሩን አረጋግጠዋል። ከዚህም ባለፈ ኢራን ስቲቭ ዊትኮፍ እና ጃሬድ ኩሽነር ከመሳሰሉ ልዑካን ይልቅ በቀጥታ ከምክትል ፕሬዝዳንት ደረጃ ጋር መነጋገር እንደምትመርጥ ጠቁማለች። ይሁን እንጂ ተደጋጋሚ የአሜሪካና የእስራኤል አየር ጥቃት የኢራን የጦርና የፖለቲካ አመራር መዋቅር ክፉኛ ስላስተጓጎለው በዚህ የሰላም እቅድ ላይ ትክክለኛውን ውሳኔ ሊሰጥ የሚችል አካል ማለት እንደሆነ እንኳን በግልጽ የማይታወቅበት የፖለቲካ ትርምት ውስጥ ትገኛለች።
የኢራን ከፍተኛ ባለስልጣናት ተጨማሪ ጥቃት ላለማስተናገድ በአካል ተገናኝተው ለመምከር በተቸገሩበትና የዘን ስለቱን በተለበሸበት በዚህ ወቅት እስራኤልን ብትሆን የዚህን የሰላም እቅድ አካል ለመሆን ምንም አይነት ፍላጎት እያሳየች አይደለም። ወታደራዊ ዘመቻዋን አጠናክራም ቀጥላለች። በዋሽንግተን በኩልም ያለው አቋም የተወላገርና ግልጽነት የሚጎድለው ሆኗል። ፕሬዚዳንት ዶናልድ ትራምፕ ይህ እንግዲህ የሰላም ጦርነት እንደሚሆን ቢገልጹም የ82ኛውን የአየር ወለድ ክፍለ ጦር አባላትን ጨምሮ ተጨማሪ የምድር ጦር ዝግጅቶችን እየተደረጉ መሆኑን ጦርነቱ እንዴትና መቼ እንደሚያበቃ ያልጠራ እይታን ፈጥሯል። ከሰሜኑም ቢሆን ለ15 ነጥብ ያለው መደራደሪያና ከ2000 በላይ አየር ወለድ ጦረኛ ወደ ኢራን መላክ ምን የሚሉት ነው ያስብላል። ወያ ግን የፖለቲካ ተንታኞች ወረቀቱም ጦሩም እኩል መላኩ ኢራንን በግድ ተስማማ ዘንድ ነው ይላሉ። ፋርሳውያንን አለማወቅ ነገር ይልሃል ቢል ይሄ ነው። በአጠቃላይ የአሜሪካ የሰላም እቅድ በወረቀት ላይ ብቻ ያለ የእስራኤል ዘመቻን አጠናክራ የቀጠለችበትና ኢራንም ከማንም ጋር መነጋገር እንዳለባት እንኳን ግራ የተጋባችበት የዲፕሎማሲያዊ እንቆቅልሽ ሆነው ቀጥሏል። ታዲያ የድርድር ወይ የተንተራሱም ቢሆን ሚሳኤል መወርወራቸውን ያላቆሙት የመካከለኛው ምስራቅ ተዋጊዎች ዛሬም ሞቱን አሽኮኮ ያደረገውን ሚሳኤል ሲወራወር ውለዋል። ኢራን በእስራኤልና በሌሎች የባለስላጤው ሀገራት ላይ የምትፈጽማቸውን ጥቃቶች አጠናክራ ነው ቀጥሏል። አሶሺየትድ ፕሬስ ዘግቧል። በዚህም በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በደረሰ ጥቃት ከፍተኛ እሳት መነሳቱን ከፍተኛም ጭስ ሲወጣ መታየቱም ተነግሯል። የእስራኤል መከላከያ ሰራዊት በሰሜን ምዕራብ ኢራን የሚገኝ አዚቪን ከተማ ላይ ሰፊ የአየር ድብደባ መጀመሩን ማስታውቋል። የኢራን ጤና ሚኒስቴር በአሜሪካና በእስራኤል ጥምር ጥቃቶች የሟቾች ቁጥር 1500 በላይ መድረሱንም ገልጸዋል። እስራኤል በተናጠል ባደረገችው ጥቃት ሊባኖስ ውስጥ ከ1000 በላይ ሰዎች ተገድለዋል። ኢራን በበኩሏ ባደረሰችው የሚሳኤልና የድሮን ጥቃት እስራኤል ውስጥ 16 ሰዎች ሞታቸው ተነግሯል። በተጨማሪም 13 የአሜሪካ ወታደራዊ አባላትም ህይወታቸውን አጥተዋል። በጦርነቱ ለጊዜው በቁጥር ያልተገለጸ በሺዎች የሚቆጠሩ ሰዎች ላይ ጉዳት ደርሷል። በጦርነቱ ምክንያት የጨመረው የነዳጅ ዋጋም አሁንም መቀነስን አሳየም። በአሁኑ ወቅት አንድ በርሜል ነዳጅ በ$100 አካባቢ እየተሸጠ ይገኛል። ይህም ጦርነቱ ከመጀመሩ በፊት በነበረው ዋጋ የ40% ጭማሪም ያለው ይሆናል።